እግዚአብሔርም አብራምን አለው፣ ከአገርህ ከዘመዶችህም ከአባትህም ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁን። የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ፣ የምድር ነገዶችም ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ፣ ሎጥም ከእርሱ ጋር ሄደ። አብርሃምም ከከራን በወጣ ጊዜ የ75 ዓመት ሰው ነበረ። አብርሃምም ሚስቱን ሶራንና የወንድሙን ልጅ ሎጥን ያገኙትን ከብት ሁሉና በካራን ያገኟቸውን ሰዎች ይዞ ወደ ከነዓን ምድር ለመሄድ ወጣ። ወደ ከነዓንም ምድር ገቡ። አብርሃምም እስከ ሴኬም ስፍራ እስከ ሞሬ የአድባር ዛፍ ድረስ በምድር አለፈ። የከነዓን ሰዎችም በዚያን ጊዜ በምድሩ ነበሩ። እግዚአብሔርም ለአብርሃም ተገለጠለትና ይህችን ምድር ለዘርህ እሰጣለሁ አለው። እርሱም ለተገለጠለት ለእግዚአብሔር በዚያ ስፍራ መሠዊያን ሠራ። ከዚያም በቤቴል ምሥራቅ ወዳለው ተራራ ወጣ። በዚያም ቤቴልን ወደ ምዕራብ፣ ጋይን ወደ ምሥራቅ አድርጎ ድንኳኑን ተከለ። በዚያም ለእግዚአብሔር መሠዊያን ሠራ፣ የእግዚአብሔርንም ስም ጠራ። አብርሃምም ከዚያ ተነሣ፣ እየተጓዘም ወደ አዜብ ሄደ። በምድርም ራብ ሆነ። አብርሃምም በዚያ በእንግድነት ይቀመጥ ዘንድ ወደ ግብፅ ወረደ፣ በምድር ራብ ጸንቶ ነበርና። ወደ ግብፅም ለመግባት በቀረበ ጊዜ ሚስቱን ሶራን እንዲህ አላት፣ አንቺ መልከ መልካም ሴት እንደሆንሽ እነሆ እኔ አውቃለሁ። የግብፅ ሰዎች ያዩሽ እንደሆነ ሚስቱ ናት ይላሉ። እኔንም ይገድሉኛል፣ አንቺንም በሕይወት ይተውሻል። እንግዲህ በአንቺ ምክንያት መልካም ይሆንልኝ ዘንድ ስለ አንቺም ነፍሴ ትድን ዘንድ እህቱ ነኝ በይ። አብርሃምም ወደ ግብፅ በገባ ጊዜ የግብፅ ሰዎች ሴቲቱን እጅግ ውብ እንደሆነች አዩ። የፈርዖንም አለቆች አዩአት፣ በፈርዖንም ፊት አመሰገኗት። ሴቲቱንም ወደ ፈርዖን ቤት ወሰዷት። ለአብርሃምም ስለ እርሷ መልካም አደረገለት። ለእርሱ በጎችም፣ በሬዎችም፣ አህዮችም፣ ወንዶችና ሴቶች ባሪያዎችም፣ ግመሎችም ነበሩት። እግዚአብሔርም በአብርሃም ሚስት በሶራ ምክንያት ፈርዖንንና የቤቱን ሰዎች በታላቅ መቅሰፍት መታ። ፈርዖንም አብርሃምን ጠርቶ አለው፣ ይህ ያደረገብኝ ምንድር ነው? እርሷ ሚስትህ እንደሆነች ለምን አልገለጠህልኝም? ለምንስ እህቴ ናት አልህ? እኔ ሚስት ላደርጋት ወስጃት ነበር። አሁንም ሚስትህ እነኋት፣ ይዘሃት ሂድ። ፈርዖንም ሰዎቹን ስለ እርሷ አዘዘ። እርሱንም ሚስቱንም ከብቱንም ሁሉ ሸኙአቸው።